ውድ አምራ ቤተሰቦቻችን የከበረ ሰላምታችን እንደላችሁ እንደተለመደው የዕለቱን ጥንቅራችን ወደ እናንተ ዘንድ ተገኝተናል። በዛሬው ጥንቅራችን በህወሓት ወታደራዊ እንቅስቃሴ ላይ ከባድ የድሮን ጥቃት የደረሰ መሆኑን የሚያሳዩ መረጃዎች እየወጡ ይገኛሉ። መረጃችን ውስጥ ይዘነዋል። በተጨማሪም 4000 አባላትን ይዞ በአዲስ አበባ ከተማ እየመከረ የሚገኝ የምክክር ጉባኤ 35ኛ ቀኑን ያስቆጠረ ሲሆን በውይይቱ ላይም አዲስ አበባ ጉዳይ ጎልቶ የወጣበትና ሰፊ ክርክር የተደረገበት ሁኔታ ታይቷል። እሱና ሌሎች መረጃዎችን አጠናቅረን ይዘን ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ የናካውን ሰብስክራይብ፣ ላይክ እና ሼር ማድረግ አብራችሁን ቆዩ። በህወሓት ወታደራዊ እንቅስቃሴ ላይ ተደጋጋሚ የድሮን ጥቃቶች መፈጸማቸው እየተነገረ ነው። የድሮን ጥቃቶች ሁለት መልክ የያዙ ይመስላል። አንደኛው አልፎ አልፎ ቢሆንም የሚፈጠሩ ውጊያዎች በመሃል ሲሆን፣ ሌላኛው ደግሞ ወታደራዊ እንቅስቃሴን በተለይም የታጣቂዎችንና የጦር መሳሪያ እንቅስቃሴዎች ታሳቢ ያደረገ መሆኑ ዘገባዎች ያመለክቱ ይገኛሉ። ህወሓት ከኤርትራ አቅጣጫ ጦር መሳሪያዎችን በስፋት እያስገባ መሆኑም ይነገራል። ከዚህ በተጨማሪ ተዋጊዎች በትግራይና ኤርትራ በኩል ወደ ሱዳን አቅጣጫ የማጓጓዝ ሁኔታም እንዳለ ሲሰሙ ቆይቷል። በእነዚህ እንቅስቃሴዎች ላይ የሚደረጉ ክትትሎች ህወሓት ላይ ለተደጋጋሚ ድሮን ጥቃቶች እያጋለጡት እንደሆነ ታውቋል። ከዚህ ቀደም ወደ ሱዳን ጉዞ ላይ በነበረው የህወሓት ጦር ላይ ሽራሮ አካባቢ ከባድ የድሮን ምት ደርሶበት በርካታ የህወሓት ታጣቂዎች ህይወታቸውን ያጡበት ሁኔታ እንደነበር ህወሓት ራሱ አስታውቆ የቁጭት የቀብር ስነ ስርዓት ሲያከናውን ታይቷል። አሁን በድጋሚ መቀሌ ቅርብ ርቀት ላይ ድሮን ጥቃት የተፈጸመ መሆኑ በትናንትናው ዕለት የወጡ መረጃዎች አመላክተዋል። ህወሓት አሁን በድሮን ተደብድበናል ብሏል። ከዚህ ቀደም ብሎ ከወራት በፊት በነበረው የሽራሮ አካባቢ የድሮን ጥቃት በርካታ የህወሓት ታጣቂዎች የቀብር ስነ ስርዓታቸው ሲፈጸም ታይቷል። በጊዜው የድሮን ጥቃት ያስተናገዱት አርሚ 13 የተባለው የታጣቂዎች አደረጃጀት አባል እንደነበሩም ታውቋል። በጊዜው ከህወሓት ጦር አመራሮች መካከል አንዱ የሆኑ ጄኔራል ምግበይ እና ሌሎች በዚህ ቀብር ስነ ስርዓት ላይ ተገኝተው ንግግር ሲያደርጉም ተስተውሏል። በኢትዮጵያ ሱዳንና ኤርትራ አቅጣጫ በተካሄደው ውጊያ የህወሓት ታጣቂዎች የድሮን ጥቃት እንዳስተናገዱ ዘገባዎች ሲያመለክቱ ቆይተዋል። በትናንትናው ዕለት ደግሞ በመቀሌ ቅርብ ርቀት ሌላ አዲስ የድሮን ጥቃት መሰንዘሩን የዜና ምንጮች አመላክተዋል። ይህ የድሮን ጥቃት በመቀሌ ከተማ አቅራቢያ አንደርታ በተባለ መንደር የተፈጸመ መሆኑ ታውቋል። የዚህ የድሮን ጥቃት መነሻ ምን ነበር? ኢላማ ያደረገው ምንድነው? በጥቃቱስ ምን አይነት ጉዳት ደረሰ በሚለው ጉዳይ እስካሁን ገለልተኛ አካል የወጣ መረጃ የተረጋገጠ የለም። በህወሓት በኩል አንድ አርሶ አደር የስልጠና ማዕከል ኢላማ መደረጉን አመላክቷል። በትግራይ ከቀጠለው አስቸጋሪ ሁኔታና አልፎ አልፎ ከሚታየው ግጭት ጋር በተያያዘ የፌዴራል መንግስት እስካሁን ባለው ሁኔታ በቀድሞም የድሮን ጥቃቶችን በትናንትናው በተፈጸመ በተባለው የድሮን ጥቃት ዙሪያ የተሰጠ ይፋዊ መግለጫም ሆነ ማብራሪያ አልታየም። በመንግስት በኩል መረጃዎችን የሚያሰራጩት የማህበራዊ ሚዲያ አንቂዎች የድሮን ጥቃቶች የተጠናና በድብደባው ውጤት የተመዘገበበት መሆኑን ጠቅሰዋል። አንዳንዶቹ ከኤርትራ የገባ ጦር መሳሪያ በተከማቸበት አካባቢ የደረሰ ጥቃት መሆኑን፣ መሳሪያዎቹን መውደማቸውና በአካባቢው የነበሩ ታጣቂዎች መመታታቸውን ገልጸዋል። መረጃዎች ግን በሌላ ገለልተኛ ሶስተኛ ወገን የተጣራበት ሁኔታ አልታየም። አሁን በተደጋጋሚ ታየ ያሉ የድሮን ጥቃቶች ከህወሓት ጋር ያለው ሁኔታ ወደ ለየለት ጦርነት የሚያመራ ከሆነ የፌዴራል መንግስት ድሮን በስፋት እንደሚጠቀም ማሳያ ነው እየተባለም ይገኛል። ህወሓት ወደ ጦርነት እገባለሁ በሚል ውሳኔ ሲያደርግ የድሮን መከላከያ ለመታጠቅ እንቅስቃሴ ላይ መሆኑ ተነግሯል። ሌላ ጊዜ ደግሞ ታጠቅ ያለውም ሲል ቆይቷል። መሀል ላይ ደግሞ ከውጭ የተፈጸመ ጸረ ድሮን ግዢ መሳሪያ በአቅራቢ ሻጮች በኩል የማጭበርበር ስራ የተሰራበት መሆኑ የተገኙ መረጃዎች አመላክተዋል። ህወሓት ወደ ጦርነት ልገባ ነው የሚል ለቅናት ሲያካሂደው በነበረው ህዝባዊ ስብሰባ የማናገር ሂደት ውስጥ አንዳንድ ትኩረት የሰጡ ጥያቄዎች እንደ ቀድሞ ጊዜ ድሮን ጥቃት ቢደርስብን የሚል ሆኖ ታይቷል። በዚህ በኩል በዋና ስራ አስፈጻሚ በኩል የተሰጠው ምላሽ ባጭሩ ራሳችሁን ጠብቁ የሚል ሆኗል። በሌላ በኩል በዓለም አቀፍ ደረጃ ወደ ዲፕሎማሲያዊ እንቅስቃሴ የተካሄደ ሲሆን የአፍሪካ ህብረት በልዩ መልእክተኛዋ በኩል የተወሰነ እንቅስቃሴዎችን እያደረገ መሆኑ አስታውቋል። በተመሳሳይ መልኩ በአሜሪካ በኩል በኢትዮጵያ የሚገኙ አምባሳደሩ መቀሌ ድረስ በመሄድ ህወሓት አመራሮችን ለመጫን ሙከራ አድርጎ ነበር። ነገር ግን አልተሳካም። ይባስ ብሎም የህወሓት ሊቀመንበርና ክልሉን እየመሩ ያሉት ደብረጽዮን ገብረ ሚካኤል አምባሳደሩን ማግኘት እንደማይፈልጉ ገልጸው ጉዞው ምንም አይፈይድና አንዳች ነገር ጠብ የማይልበት ጉዞ ነው በማለት አፍይዘውበታል። በእርግጥም አሁን ባለው ሁኔታ አሜሪካና በህወሓት መካከል ያለው ግንኙነት በእጅጉ የሻከረ መሆኑ የተነገረ ነው። አሜሪካ መንግስት በአክራሪ በጠራቸው ህወሓት አመራሮች ላይ ወደ አሜሪካ መግባት የለባቸው የሚል የቪዛ ማዕቀብ የሚጣለባቸው መሆኑ አስታውቋል። ከአሜሪካ ጋር በተያያዘ ህወሓት አመራሮች አሁን የያዙትን የከረረ አቋም እንዲይዙ አድርጓቸዋል የሚባለው ሌላኛው አካል የኤርትራ መንግስት ነው። የኤርትራ መንግስት ከአሜሪካ ጋር በሻከረ ግንኙነት ውስጥ ከቆየ ዓመታት ተቆጥሯል። ህወሓትም በዚሁ መስመር እየሄደ ይመስላል። በቀጣይ መረጃ 4000 አባላትን ይዞ በአዲስ አበባ እያካሄደ ያለው ምክክር ጉባኤ 35ኛ ቀኑን ባስቆጠረበት ወቅት በዕለቱ መርሃ ግብር በአዲስ አበባ ህጋዊና ፖለቲካዊ ይዘት ጋር የተያያዘ ከዚህ በፊት የነበረው ግዙፍ ያላቸው ብርቱ ክርክሮችን በሰፊ ተስተናግረዋል። አዲስ አበባ ከተማ አስተዳደርና ፖለቲካ ጣፈንታ ዙሪያ ከተማዋ የኦሮሚያ ክልል ዋና መቀመጫ እንድትሆን የሚጠይቁ አቋሞችና የኦሮሚያ ልዩ ጥቅም በጉባኤው ውስጥ ይረጋገጥ የሚሉ ድምጾች፣ ከተማዋ የፌዴራል መንግስት ተጠሪ ትሁን የሚል ሀሳቦች እንዲሁም የብሔር ብሔረሰቦች የጋራ ከተማ ናትና ራሷን በራሷ ማስተዳደር የጋራ ባለቤትነት ይኑራት የሚሉ ሰፊ ተቃራኒ መከራከሪያዎች በውይይቱ ሂደት ውስጥ ትልቅ ግዝፈት የያዙ ሆነው ተሰንብተዋል። በተለይም የኦሮሚያ ክልል ተወካዮች ጨምሮ የተለያዩ ተሳታፊዎች ከተማዋ ከክልሉ ጋር ባላት ግንኙነት በመቀመጫነቷ ባለቤትነት ዙሪያ ከባድ ቃላትና የሀሳብ ክርክር ሲደረግ
ከቆዩ በኋላ በዛሬው ዕለት በተነበበውና በጉባኤው ላይ ይፋ በተደረገው አጠቃላይ ቃለ ጉባኤ መሰረት ውሳኔ ተላልፏል። በዚህ መሰረት አዲስ አበባ ተጠሪነቷ ለፌዴራል መንግስት እንዲሆን ተመካካሪዎች ባስማማ መልኩ በቃለ ጉባኤ ተቀምጧል። ከዚህ በተጨማሪም ከዚህ ቀደም ከፍተኛ መከራከሪያና ውዝግብ ያስነሳው ልዩ ጥቅም የሚለው ሀሳብ ተሰርዞ በምትኩ የጋራ ጥቅም የሚል ቃል ተተክቶበት ቀርቧል። ከተማ የፌዴራል ከተማ መሆኗን እንደተጠበቀ ሆኖ ከዙሪያዋ ካሉ ተጓዳኝ አካባቢዎች ጋር የሚኖራት ትስስርና የጋራ ጥቅም ተጠናክሮ እንዲቀጥል የሚል ምክር ሀሳብ ቀርቧል። በሌላ በኩል አዲስ አበባ ከተማ የኦሮሚያ ክልል ዋና መቀመጫ እንድትሆን የተነሳው ሀሳብ ሁለት አማራጮች በአዘጋጅ ቡድኑ የተዘጋጀው ቀርበዋል። አንደኛው አማራጭ ሁሉም ክልሎች ርዕሰ ከተማቸውን መምረጥ ይችላሉ የሚል በህግ እንዲደነገግ በሚል ሲሆን ሁለተኛው አማራጭ ደግሞ በአንቀጽ 49 ቁጥር 5 መሰረት አዲስ አበባ የኦሮሚያ ክልል መቀመጫ መሆኗ ጋር በተያያዙ በክልሉ መካከል ያለው ግንኙነት በግልጽ በህግ እንዲደነገግ የሚል ሀሳቦች ቀርበዋል። እንዲሁም የድሬዳዋ ከተማ በተመለከተ ተጠሪነቷ ለፌዴራል መንግስት እንደሆነና ህገ መንግስት እውቅና በመስጠት ቻርተር እንዲተዳደር በቃለ ጉባኤ ተሰናብቷል። ውድ ሐመር ቤተሰቦቻችን ዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎችን ስንለቅ ቀድመው ወደ እናንተ ደርሶ ያን አካውንት ሰብስክራይብ እና ላይክ ሼር ማድረግ እንዳትዘነጉ።